ቆይ ስለ ዳኒ አንተ ብቻ ነው የሚመለከት ወይስ እኔ ብቻ የሚመለከተኝ? ከጽጌ ክለብ ታየት ተብሎ ቱር ብላ መሄድ አለባት። አንተ ግን አይመለከተም። አንተ ማንሽ አንድ አቅም አይደለም። ይሳቅ በጣም ተረጋግተህ ነው ያወራኝ። አባኝ ምን ብዬ ግራ ስለተጋባው ነገር አለ። በቃ ቶ ይገባኝ ግራ ስለተጋባው ነው። በቃ ውጡ። አሁን እኮ የሁለታችሁ ነገር ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሳት ስለዚህ ምትለኝ? አረ ይሳቅ እስኪ በሚገባችሁ አስረዳችሁ። እናንተ ብታውቁት ለቀቀኝ አብርሃም። እናንተ አልተሰማችሁ ስሜት እኛ የተለየ ስሜት አይሰማም። የተለየ ስሜት እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። የሆነ ነገር አልተሰማሽ። ተረጋጊ። በመጣፋ ሰው ሀገር ነው ያለው፣ ቤተሰብ አለ ምናምን። እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ለተንቀሽ ነው። ሴት ጋር ሄደው እኮ ይሄ ልጅ እኮ ህፃን ልጅ አይደለም አይደለ? ሴትም ጋር ሂድ ወንድም ጋር ሂድ ምንም ጋር ሂድ፣ ግን ህፃን ልጅ አይደለም። ነገ ከነገ ወዲያ ተመልሶ ይመጣል አይደል? ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ። አንዴ ደግሞ የት ሄዳ? ኧረ ጠጌ ግራ እያጋባኝ ሴት ጋር መሄድ እኮ ነው ግራ የገባኝ አብርሃም። እኔን አሳዝነህ ብቸኛ አድርገህ ምንም አትሆን ብለህ ልቤን ባዘን አፍተልትለህ ተንገብግባው ትኑር ትረር ብለህ በእኔ ፈርደህ መሄድን ልትለውይ በእኔ ላይ ጨክነ ምንም አልረጋጋም። ሜሪቴ ሲጀመር እያወቃል እንደ ይዞት የወጣው ጽጌ እርግጠኛ ነሽ? እርግጠኛ ነኝ። የነገረኝ ሰው እኮ እርግጠኛ ነኝ። ተማምኖ ነው የነገረኝ። ያንቺ በዚህ ያህል ስታስቢ ዳኒ ለሴት ብሎ ይሄዳል ብለሽ? አዎ ለሴት ብሎ ነው የሄደው። ምንም እኮ መናገር እኮ በቂ ነበረ። ሲጀመር አብርሃም እያወቃል እንደ የላክ እኔ የአብርሃም ነገር መጀመሪያም ተናገራለሁ። ምንም አልጣመኝ ከሀ እስከ ፐ ያልጣመኝ የአብርሃም ጉዳይ። ምክንያቱም አስረግጬ ነው የነገርኩት ያሉት አብሩሽ እንዴት ዝም አልክ እያልኩት ነው። ግን በዚህ ያህል ሲጀመር እሱ ኃላፊነት ወስዶ እንዲሄድ ማድረጋችን ራሱ ልክ አይደለም። ሲቀጥል እኔ ማንም ጋር ሄድ እኔ ምንም አይመለከተኝም። ይኸውልሽ ስሚኝ አዳምጪ ነው ጽጌ አዳምጪኝ እኮ ያዳምጥኩሽ እኮ ነው። ምን መናደድ መፍትሄ ያመጣል? ያቃል እኮ ይሳቅ ያቃል። ዳኒ ማነው? ይሳቅ አያውቅም። ማንም አያውቅም። ገና ነገርኩሽ እኮ ላንቺ እኮ ገና ነገርኩሽ። ይሳቅ አያውቅም፣ አብርሃም ግን ያውቃል። ለምን መሰለሽ? ስልኩን እኮ ዘግቶታል ዳኒ። በምን አወቅሽ አንቺ? የነገረችኝ ልጅ አምናታለሁ። ከሴት ጋር ታይቷል። ነገርኩሽ አይደል እንዴ? ሜሪ ግን እኔን አታምኚኝም? ዳኒ ቢሆን ግን ታምኚው ነበር አይደለም? አሁን ይኸውልሽ እንደዚህ መከፋፈል አታምጪ። አንድ ነገር ልንገርሽ፣ አንቺ በራስሽ አይምሮ እንደው ዳኒ ለሴት ብሎ ሻንጣ ይዞ ይወጣል? ሄዶ ሊያገኛት ኦር ምናምን ሊበሉ ይችላል፣ ሊያገኛት ይችላል። ዳኒ በዚህ ያህል ጠቅልሎ ሴት ቤት ለመግባት ሴት ቤት ነው የሄደው። በቃ ሴት ጋር ነው የሄደው። እንዴ ኧረ የማይመስል ነገር ነው። እኛ ለምንድን ነው የመጣነው እንዴ? ትናንትና አንቺ ራስሽ ስትይዋል ነበር እንዴ? አይደለም ያውን አንቺ አሁን እንዲህ ሲሉሽ አንዳንዴ ሰው ሊያናድድ በመሀል ሰው ይገባል። እሺ ለምን ስልኩን ዘጋ? ስልኩን ከዚህ ጀምሮ ሲወጣ ነው የዘጋው። ኢቭን ይሳቅ ምንድን ነው ያለው? ሎኬሽን ላክልን ሲለው ምንድን ነው ያለው? ኮኮ ነው ያደረገው እንደዛ አውቆ ነው። ስለዚህ አሁን ይኸውልሽ በእኔና ባንቺ የሚሆን ነገር አይደለም ጽጌ። መጀመሪያ ካልተረጋጋን ማንም ምንም ነገር አያመጣም። ሲጀመር ለምን እንደዚህ እንደምጨናነቅ ራሱ አይገባኝም። አያገባኝም እኮ ካላገባሽ አሁን አንድ ነገር ልንገርሽ፣ ካላገባሽ አብረን የመጣ ነው። ማሰብ ያለብሽ ደግሞ እሱ ነው። አብረን የመጣ ነው አይደል? አብረን የመጣ ነው፣ አብረን ነው የምንሄደው። ሲቀጥል ደግሞ ሴት ጋር ከሄደ ሴት ጋር ነው የሚሄደው አይደለም ጽጌ? አሁንም እርግጠኛ አትሁን። እኔ ደግሞ ውስጤ ምንም ያላመነ ሌላ ጊዜ ነው አው ብዬ እኔ ነበር። ለምንድን ነው የማታምኚው? እኔ እንጃ ሴት ጋር ሄድ አይችልም። ሴት ጋር ነው ሄደው። በቃ ልንገርሽ፣ እኔ ነግራኛለች። ደውዬ ላገናኝሽ አይደለም ጽጌ፣ አንድ ነገር ልንገርሽ። ሴት ጋር ኖርማሊ ሴት ጋር ለመሄድ ይችል ይሆናል። ጠቅልሎ ግን ሻንጣውን ይዞ ከኛ ጋር መጥቶ ጠቅልሎ ሻንጣውን ይዞ ግን ሴት ቤት አይገባም። እኔ ያናደደኝ ደግሞ የአብርሃም ነው። በእኔ ኃላፊነት ችግር የለውም። እንደዚህ ኬዝ ኖሮ ምናምን አይባልም። እኔም አታስዋሽኝ። አብርሃም የሆነ ነገር ያውቃል። መጀመሪያም ተናግሬያለሁ። እኔ እንደውም ማውራት ካለብን አብርሃም እንጠጣል፣ አብርሃም እናውራ። ምክንያቱም በእኔ ይሁንባችሁ ብሎ የሸኘን እሱ ነው። ተውት ይሄድ ያለው እሱ ነው። ስለዚህ አብርሃም መምጣት ይሳቅም ማወቅ አለበት፣ አብርሃምንም መምጣት ሁሉም ሰው ማወቅ አለበት። ሁሉም ማወቅ አለበት። እዚህ ቤት ቡጨቃው ደርቷል። ምንድነው ቡጨቃ ስላለ ስማ፣ ዳኒ ሴት ቤት እንዴት ታውቃለህ? ማለቴ እንትን ሴት ጋር ነው ሄደው። እኔ እርግጠኛ አይደለሁም። እርግጠኛ ነኝ አይደለሽ? ደውላልኝ፣ እኔ እዚህ ማውቃት ልጅ ደውላልኝ ሴት ጋር እንደሄደ አውቃለች። የቀለልሽ ነው? የምሬን ነው። ይኸውልህ እሷ በአሉሽ ነው የሰማችው። አሉሽ አይደለም ደውላ አይታዋለች ከሴት ጋር። ጽጌ ቪዲዮ ኮል አሳይታሻለች? አይተሽዋል? ዳኒ አትከራከሪያ እንዴ ታዲያ። እሷ ሳታይት ነግረኛለች። አንቺ አጉል ጥርጣሬ ነው ወይስ? አጉል ጥርጣሬ አይደለም፣ ደውላ ላይ ነገረችኝ። ሳቅ አታምነኝም እንዴ? እሱም ቢሆን ግን ታምኑት ነበረ። እኔማ አልታመንም።
ጽጌ ነገር ለመፍጠር ወይስ ምንድነው? ነገር ለመፍጠር ለምን? አይ በቃ እሺ ችግር የለውም። እሱ አይገባም። እኔ በፈለግሽ ስታዩ ነው የምታምኚው። በቃ ይዣችሁ እሄዳለሁ። ደስ ይለናል። ግን አብርሃም ነው ጽጌ እኔ ሌላ ነገር ውስጥ አትክተችኝ። እኔ ከአብርሃም ጋር እንድጠላ ተጣላ የምር እንኳን አንተ አይደለም ምን ይጣላለው? ጌታ አብርሃም ማውራት እንፈልጋለን። ከዛ በኋላ ፕራንክ ነው ምናምን ብትይኝ እኔ አልሰማሽም። እናቴ ትሙት ከእሱ ጋር እንዳልጣላ ሌሊሴ ማለት ነው። እሱን አምነን ነው ዝም ያልነው እኮ። እኔም እኮ እሱ ነው ያናደደኝ እኮ እሱ እኮ ነው ያናደደኝ። እሱን አምነን ነው አይደለ እንዴ? ሲጀመር ዳኒ ይሄን ለማድረግ ምን መብት አለው? ሄዱ ሻንጣ ይዞ ሴት ቤት ሊገባ አይችልም እንዴ? አልገባኝም እንዴ? ስንት ነገር ያለብን ሰዎች እኮ ነው እዚህ። እንደ ተመቸው ሰው ተንጠልጥሎ ሴት ቤት ሊገባ አይችልም። ማን ይነገርሽ? ነገር ታውቂልሽ ናት። አታውቋትማ፣ ስሟን አታውቋትም እኮ ስልኳን ስችላል ሰጠሽ። አንቺ ይቀባጠርሽ ነው እንዴ? ይቀባጠርኩ አይደለም የሚሳቅ። ለምን አታምነኝም? ማታውቋት ምናምን እምትይው ማለት አታውቋትም ልጅቷን። ለዛ እኮ ነው አንቺ አውቀሻት ጭራሽ አበሻውን አንቺ አውቀሻት የሚያማናቃት እኮ መታወቂያት ሰው ሆኖ እስካሁን ከኛ ጋር መታ ሳትተዋወቅ ምናምን ሰላም ሳንባባል ለወሬ ሲሆን ከሄዳ ጊታስሽ ምናምን በምን ማይመስል ነገር ማን ብላችሁ ማንን ታውቃላችሁ? ንካሪ በይ ሄለን። እሺ ሄለን ማናት? ሄለን ማናት? ሄለን ወርቅዬ ናት። የምን ሄለን ወርቅዬ? እና ታዲያ ምንድን ነው የምትይው? ሄለን ናት። ሄለን የምትባል ጓደኛ አለችኝ። እንደውም እዚህ አበሻ ቀሚስ ይዤላት ስለመጣሁ ሄለንም ትሁን ማለት ነው። ጽጌ ማንም ቤቲንግ ባለፈው ታደረስንላት አበሻ ቀሚስ አንተ ከኔ ጋር ነበር። ከአበሻ ቀሚስ ይዤላት ታውቂያታለሽ አይደለም? እኔ በረከት ነው ያየኋት። ዝም ብዬ ነው አበሻ ቀሚስ እሷ ልታቀብላት። ሲጀመር ወሬ ሰምተሽ እንዴት እንደዚህ ትያለሽ እንዴ? እኔም እሱ ነው የገረመኝ። ወሬ እኮ አይደለም ያየሽው ነገር አታወራም። ችግር የለውም። ያየሽው በአይንሽ ያየሽው ነገር እስከምታወራሽ ቪዲዮ ኮል ደውላ አሳይተሻለች። መልሽልና ለኛ መልስ ስጭ። አዎ ቪዲዮ ኮል አይደለም እሱ እንዳየችው ነግረኛለች። እርግጠኛ ናት። የት እንደሆነ ራሱ አሁን ትነግረኛለች። አብረን መያያዝና መሄድ እንችላለን። ሲጀመር እሱ ሻንጣውን ይዞ እንዴት አንቺ እንዴት ነው የምታስቢው? ዳኒ እንዴት ሴት ቤት ሊገባ ይችላል? እሷ ትመጣለች እንጂ እሷ አሁን እሷ ቤት ሊገባ ይችላል? እሷ ቤት ባይሄድም ሩም እሱ ለብቻው ይዞ እሷ ያገኛት ነው የሚሆነው። አንቺ የሚሆነው ጽጌ ኧረ በእግዚአብሔር በቃ እሱ እኮ ለብቻው ሊሆን ይችላል እኮ ሴት ቤት እኮ ላይገባ ይችላል እኮ። ወስተሽን ሀሳብ ነው ያወራሽ ያለሽ ሩም ምናምን ፍላጎቷ ስሜቷ ምናምን ነው። በቃ ተዋት። እኔ የቀናት መንፈስ ነው የሚያረግልኝ። አብርሽን ጥሩ እኔ ከሱ ጋር በደንብ ማለት አብርሃም ጽጌ ይኸውልሽ፣ እኔ ትርፍ ቃል እንድናገር አልፈልግም ከሱ ጋር ማለት ተረዳሽኝ አይደል? እኔ አታምነኝም። በቃ እናንተ መተማመን ተወ። አንቺ ጋር ያለው ነገር አሁን ማስበው ስሜት ቅናት ምናምን ያንቺ አይደለም። ምንድነው የሚያጨጨኝ? የራሱ ጉዳይ እንደውም ከዚህ በኋላ የራሱ ጉዳይ በቃ አያገባሽ። እናንተ አይመለከታችሁም ማለት ሴት ቤት ሜዳ የትም ሜዳ አይመለከታችሁም ማለት ምን አይመለከትሽም? እና ለዛ ነው ያወራው። ለዛ አይደለም እግዚአብሔርን ነው የምነግርሽ። ለዛ አይደለም እየነገርኩሽ ያለሁት እያንዳንዷ ነገር ማለት ነው። ወይ ዳኒ ምን በቃ እኮ እናንተ አይመለከታችሁም። እኔ ብቻ ነው የሚመለከተኝ። ምክንያቱም ሌላ ነገር ነው የምታስመስሉት። በቃ ለምን ነው እኛም አይመለከተን? ባንመለከት ትናንትና አይነሳም ተኝቷል። በእናትህ ለምን ነው የማይነሳው እንዴ? ቀስቅሰው እንጂ በሆነው ባልሆነው ነገር እኔ ምንም ሳልጠራ አሁን ሄጄ ማንኳኳት የራሱ አይደለም። ሜሪ ይኸውልሽ ባልተረጋገጠ ነገር ከሆነ ማለት ነው እኔ እሱ ነው ይመልስልን። አብረሽ ይመልስልን። በቃ ባልተረጋገጠ ነገር አይደለም አይደለ? ምክንያቱም ይንገራል አብረሽ እግዚአብሔር ይሄ ነገር ስለገባው ነው ጸጥ ያለው እንጂ አብረሽ ገና የሆነ ነገር ዝም ብዬ በቃ ሲጀመር አብረሽ ውጥት የሚል ልጅ አብረሽ ሴት ጋር እንደሚሄድ ያውቃል። አውቆ ነው እኔ ፊት ላይ አረ በእግዚአብሔር አውቃም እንዴት እያወቀ ዝም ይላል? አየውነት አብረሽ ግን አክሴፕት አድርጎት ሴት ጋር እንደሄደ አውቆ አብረሽ እና ሌላ ምን ሊሆን ይችላል? በቃ ወይ ሸው ያክስቴ ልጅ ጋር ወይ ሰው ታሞ ነው ምናምን ብሎት ነው ለሱ እንዲሁም ተሸውዶ ነው የሚመስለኝ። አብረሽ ለኔ ችግር የለም። ምን ለሽ ተናገርሽ? አብረሽ ይሳቅ ደግሞ መቼ ማታምነን ማለልኛ ቀስቅሳት ናና ሩታ እንዳትመጣ ተኝታለች ምናምን ይላል። አታብረሽ ስራውን ስለሚያውቅ መለሽ ነው ነገርሽኛ። ናና እግዚአብሔርን እሱ ነው ትናንትና እንደዛ ያለ አይደለም። ማንጓጓቱ ጥራት ሩታን ጥራት ናና ሩታን ጥራት ተናገሩ። እናንተ ብቻ መስጋ ምንድነው አብረሽ ና አንድ እግዚአብሔር ምን ተፈጥሮ ነው አትበላው እንደማያውቅ ሰው አትበላ። በእግዚአብሔር ጥንጌ ዝም ብለሽ ሰውን አታስጨንቂ። በእናትህ ምን ተፈጥሮ ነው? ሻውን ምን ተፈጥሮ ነው ማለት ነው? ሴት ጋር እንደሄደ ታውቃለህ። እኔ ልንገርሽ አይደለ ሜሪ አውርቼሻለሁ። ለአንቺ ለነሱ አላወራኋቸውም። ልጁ የአክስቴ ልጅ እዚህ ሀገር መታ ጠፍታለች፣ መዳም ቤት ነበር የምትሰራው ብሎኝ ነው የሄደው እንጂ እንከተለው ወይ ስንለው አያትከተሉኝ እኔ ቤት ይሻለኛል ብቻ ነገሩን አስተካክለዋለሁ አለ አይደለ? ስለዚህ ፈቀድኩለት ሄደ። በቃ አይ ያወጣው ውሸት አትዋሸኝ።
ዱባይ ላይ። እሺ እንደዛ ከሆነ ማን ክለብ ታየ? አትዋሺ ሜሪ አትዋሺ። እየተዝናና አይታው ጓደኛዬ ደውላ ነገረችኝ እኮ ከማጋር ከሷ ጋር ሊሆን ይችላል። አይደለም ከሌላ ሴት ጋር አብርሃም ከሌላ ሴት ጋር መቼም ሊያደርጉ አይችልም። ዳኒ እግዚአብሔር ነው እኮ ሁሉም መሰለህ። ስማኝ አዳምጠኝ። እኔም አላመንኩበትም ነበረ። ተደወለና ክለብ ያውም ልጅቷ ምንድን ነው ያለቻት? ጽጌ ስትነግረኝ የት ነሽ ያለሽው እያየሽ ለምን ሰላም አትይኝም ስላት ኧረ እኔ ቤት ተኝቻለሁ ስላት ታዲያ ዳኒ ከሴት ጋር ነው እኮ ያለው አለች። ደውላ ነው የነገረችሽ ወይንስ ደውላ ነው የነገረችሽ? እሺ ከደወለችልሽ ልክ ክለብ ስታየው ለምን አለሽም አንቺ? ያው ጽጌ ሰምተሽ ክለብ እንደሆነ አውቀሽ ዝም ብለሽ ቁጭ አልሽ። በሌሊት አንተ እንዴት ነው የምታስበው? ያም ሆነ መሄድ ትችይ ነበር። አልሄድም ለምን መሄደው? አንተ እኮ ለፈቃደህ ሄደ አያገባኝም። በቃ ከዚህ በኋላ ነው ሲጀመር ማለት ነው ለስሜት እየተጠነቀቃችሁ እንደሆነ አታስመስል አብርሃም። ጽጌ ምን እንድናደርገው ነው አሁን? ለምንድን ነው የዋሸኝ? እኔ አላውቅም። ለኔ ዋሸኝ እሱ። እኔ ኬት አውቃለሁኝ? እርግጠኛ ነህ እሱ ላንተ ዋሸ? እሱ እኮ ቢፈራስ አይደለም ያመናገር። እርግጠኛ ሆነ በእኔ ይሁንባችሁ ነው ያልከው እኮ። አሁን ያለሽ እኔ እደውልለታለሁ፣ ይመጣል። በቃ እደውልለታለሁ። ስልኩ እንደዘጋ ምንድን ነው የምታስበው እንዴ? እኔ እኮ እግዚአብሔር ስልኩ እንደዘጋ እኮ እሺ ስልኩ እንደዘጋ እኮ ያውቃል አይደለ? ተነስቶ ቆይ ልደውልለት ምናምን ለምን ነው የሚያስመስለው? በዚህ ልክ ለምን ነው የሚያስመስለው? ጌታ ይሳቅ እንዴ ይሳቅ ምን ነው የምታስመስለው? አብርሃም ስልኩ እንደዘጋ ታውቃለህ እንዴ? ምንድን ነው የምትለው? እሺ ደውልለት። ስልኩ እንደዘጋ ታውቃለህ? ለምንድን ነው የምትለኝ እንደዛ? ለምን በእንትን ደውይለት ኢንስታግራም ላይ ኦንላይን ቅርብ ሰዓት ኦንላይን ገብቶ ነበረ። እኔ እኮ ልናገረው ገብቼ ተራራው እኔ ላለማግኘት የሞከረው የፈለገው ማለት ነው። ከኔ ጋር አላወራም፣ ግን ኦንላይን አይቼዋለሁ ነው ያልኩት። ኃላፊነቱን ወስዳለሁ ያልከው አንተ ነህ አይደለ? ነበራችሁ እኮ እንዲመጣ ነው የምፈልገው አይደለም? አንተን ኃላፊነቱን ወስደህ ከዛም ባለ ደግሞ ከሴት ጋር ታየ። ስለዚህ እሺ ምን ላድርግልህ? ልጥራው? አይ ምን ነው ያለበት ቦታ እኛ እንሂድ። ቅጠረው ነው ህፃን ልጅ እኮ አይደለም ጽጌ ምን ህፃን ልጅ ካልሆነ ታዲያ አንተ ምን አገባህ? ምን ኃላፊነት ወስጄ እሸኘዋለሁ ያልከው እኮ እንደዛማ ያልኩት እኔ አሁን የሰው ልጅ መጥቶ አንቺ ጋር እንዲህ አደርግ ነው ብሎ ያለውን ችግሩን ሲያማክረኝ ሂድ በቃ አልኩት። በቃ መሄድ አለበት። ሂድ በቃ ብቻ አይደለም ያልከው ኃላፊነት ወስዳለሁ ብላ እርግጠኛ ነው ወይ ብለውሃል? ሁሉም እኔም ብያለሁ። ረጅም ሰዓት ለምኜሃለሁ እንዴ አብርሃም እኮ ልከታለህ ወይ ስለው አያለኝ። ኃላፊነት ወሰድክ አይደለ? ለመጣው ነገር ሁሉ ኃላፊነት መውሰድ አለብህ። መጮህም ምንም ነገር ያለብህ አክሰፕት ማድረግ አለብህ እንዴ። ለምን ምን እንዳደርግ ነው የምትፈልጊው? ጽጌ ንገሪኛ፣ ምንድን ነው የምትፈልጊው? እሺ ምን ላድርግልሽ? አንተን ኃላፊነት ወሰድክ አይደለ? ለምንድን ነው ሄደው? ምን ሄደማ አይባልም። የሄደበትን ምክንያት እኮ ለእሱ ያስረዳው የአክስቴ ልጅ። ለምን ሄደ አብርሃም? እርግጠኛ ነኝ አንተ ታውቃለህ። ጥፋቱ ማን ጋር ነው ያለው? ቆይ አንድ ጥያቄ ልጠይቅሽ። ጥፋቱ? አዎ አንድ ጥያቄ ልጠይቅሽ። ማን ጋር ጥፋቱ? አንተ ጋር ኃላፊነት መውሰድ የለብህም። ካልተደማመጥን እንዴት ነው የሚሆነው? አልገባኝም። ይሄ የጨበሬ ድግስ ነው የሚሆነው እንዴ? ምን ሆናችሁ ነው? ቀስ እንበል። በመጀመሪያ ደረጃ አንድ ነገር ልንገራችሁ። ያንተ ጥፋት ምንድን ነው? እዚህ ጋር ጥፋት ብዬ የማስበው ነው አትደውልልኝ። ኢንስታግራም አይቼዋለሁ። ኢንስታግራም ስጀምር አይሰራም። እዚህ ያስቸግራል። አይሰራም። 77 ሚሊዮን ጊዜ ደወልኩለት እንዴ። እሺ እኔ ጥፋት ምንድን ነው? ኃላፊነት ወስደህ ነው የሸኘኸው አብርሃም። ኃላፊነት አሁን የወሰድኩት ያው እየጠራ ነው። ኮድ አላችሁ ማለት ነው። የኛ ሰጠራ ያንተ የሚጠራበት ኮድ አለ። ጽጌ ስልኩ እኔ ኦንላይን አይቼው ነው የደወልኩት። ስልኬን አምጣልኝ በእግዚአብሔር። አንተ እየጠራ ነው አይደል? አንዴ በእግዚአብሔር በቃ እቺ ነው የምፈልገው። ምን በቃ አምጣ ስልክ ታየው። ቆይ ያንሳልን ነው ያንሳልን ነው። ኧረ ወይኔ ዘጋው። እራሱ ዲክላይን ይሄ ራሱ ቆይ አንዴ ደግሞ ኦኬ እሺ እኮ እንዴ እኔ ታዲያ እንደዛ ብሎ አስረድቶኝ እሺ በማን ነው ጥፋት ታዲያ? ባንታው ኃላፊነት የወሰድከው አንተ ነህ አብርሃም። ኧረ በስመ አብ ሜሪ ጥፋተኛው ማን ነው? አንተ በእናትህ ስጠኝ። በፍላጎቱ ነው አይደል የወጣው? ምን ላይ የደወልክለት? ያው እንትን ላይ ነው ኢንስታግራም ነው። ኢንስታግራም ላይ እሺ እሺ ያው የሰማችሁ ሰዎች ወደ አንዴ ዝጋው። እሱ ዝጋው። ዝጋው እንዴ ለምን አዘጋልኝ? ምንም ኦኬ ብሎክ አድርጎን ምንም ነገር አይደለም። አላውቅም አይደለም። አንተን ኃላፊነቱን የምትወስደው በቃ
ምን በቃ ላንቺ አልሰራልሽም አይደለ? ለነገር እየተባየ እሺ ለማለት ነው። እኔ ሌላ ሀገር ነኝ ያለሁት እኔ ማልገነዘበው ነገር አረ ሜሪ ወዳቢሮ ከተው ምንድን ነው የምትለው? አብርሃም ኃላፊነት ወሰድከው እኮ አንተ ነህ። አንተ ኃላፊነት እስከወሰድክ ድረስ ከአንተ ጋር ነው የምናወራው። ምን ላድርግ ማለት ምን ላድርግ ብለህ ነው ኃላፊነት ወሰድከው? አንተ ነገር ቢሆንስ እነዚህ ልጆች ሲሆን ነገር በላቸው ምን እንደምን ታየዋለሽ? አንተ ንገረኝ። አንዴ ተረጋጉ። እኔም ግራ የገባኝ ነገር ማለት ነው አንቺም ቢሆን በዚህ ባህሪሽ ክለብ ታየ ተብለሽ ዝም ብለሽ አትቀመጭም ነበር። አሁን ግራ ተጋባው። ሁለተኛም ደግሞ ማለት ነው እንደሚሉት ሁለቱም ተስማምተው ደግሞ ምላኑ የነገርሽ ያለችው አንተም ደግሞ ማለት ነው ያክስቴ ቆይ ስለ ዳኒ አንተ ብቻ ነው የሚመለከት ወይስ እኔ ብቻ የሚመለከተኝ? ከጽጌ ክለብ ታየ ተብሎ ቱር ብላ መሄድ አለባት። አንተ ግን አይመለከተም። አንተ አቁም አይደለም ይሳቅ በጣም ተረጋግተህ ነው ያወራኸው። አልገባኝም። ምን ብዬ ግራ ስለተጋባው ነው። የምታውቀው ነገር አለ። በቃ ተው ይገባኝ። ግራ ስለተጋባው ነው። በቃ ውጡ። አሁን እኮ የሁለታችሁ ነገር ውጡ። በቃ ውጡ። አብርሃም ውጣ። በቃ ለምን ስለሻት ላይ ምትለኝ? አረ ይሳቅ እስኪ በሚገባቸው አስረዳቸው። እናንተ ብታውቁት ለቀቀኝ አብርሃም። እናንተ ያልተሰማችሁ ስሜት እኛ የተለየ ስሜት አይሰማም። ተረጋጊና የተለየ ስሜት እየተሰማኝ አይደለም። በነገር ላይ ሌላ ነገር አታስመስል። የሆነ ነገር ካልተሰማሽ ተረጋጊ። በመጣፋት ሰው ሀገር ነው ያለው፣ ቤተሰብ አለ ምናምን። እኔ ጋር የሚደውሉ ቤተሰቦቹ ቢጨነቁ እኔ ጋር የሚደውሉ ለተንቀሽ ነው። ተረጋጊ ሆነ ደውለሽ አንቺ ብቻ ነሽ እንዴ ለሱ በቃ እንደዛ ብላችሁ ለምን አልተሰማህም ታዲያ? እኔ ስላልተሰማኝ አይደለም። ተረጋጊ። እኔ አንቺንም አላመንኩሽም፣ እኔ አብርሃምንም አላመንኩትም። ስለዚህ ባላመንኩት ነገር ለምን አላመንከኝ? ሆይ ንገረኝ። እሱ ማመን አይጠበቅብህም። የጠፋው ጓደኛ ነው። አንተ ከኛ እኩል ሆነህ ልታስብ ትገባለህ። በቃ መጀመሪያ የነገረን መጀመሪያ የነገረንን ነገር አመንኩኝ እኮ አብርሃምን አመንኩት አይደለ? በቃ በእኔ አመኑ ሌላ ነገር እንዳይነሳ አመንን ያለው ሰው ጋር ነው፣ ሴት ጋር ነው። ምንሽ ነው ማምነው? እዚህ ጋር ለምን የመጀመሪያው ስሜት አልነበረም? መጀመሪያ ይኸውልሽ ነበረ በሚለው ብቻ ነበር እንትን ያልኩት። ከዛ በኋላ ግን ጽጌ ክለብ መሆኑን አውቄ ነበር ስትል አውቃ እሷ እዚህ አርፋ ተቀመጠች። ለምን ማለት ከመጣው የሱ ብቻ ኃላፊነት የኔ ብቻ ኃላፊነት አይደለም። ታኒ የሁላችሁም ኃላፊነት ነው። ነገር ቢሆን ቤተሰቦቹ አንተን የሚጠይቁ እንጂ ሌላ አይደለም። በቃ አያገባኝም። አንድ ነገር ልንገርህ ምንም ሆነ ምን ማለት ነው እኔ ክሮስ ቼክ ሳላረግ ልናገር አልችልም። በቃ እርግጠኛ የሆነው ነገር ይውጡ ማለት ይውጡ። በቃ እኔና እሷ የምናደርገው ነገር እናደርጋለን። ሄደን ማውራት ካለብን ማግኘቱን ካለብን እንሄዳለን። ለምን ግን በቃ ጠርተሽ አታስወጭንም? ተረጋጊ እንጂ ይውጡ ማለት በቃ ሂዱ። የኛ ክፍል ነው አይደለ? ማውራት የምንፈልገው ነገር ማውራት እንችላለን አይደለ? ቤተሰብ እንደ ጓደኛ እናወራ ብለን ነው እንጂ አንዱ ለአንዱ ሳይድ ይዞ ያወራራል ብለን አላሰብንም። በቃ ወንዶቹ ብሮኮች ነው አይደለ? በቃ ሂዱ። አንድ ነገር ያልተረዳሽው ነገር እኮ እርግጠኛ እንሁን ነው ያልኩት እኮ አሁን ይሁን እርግጠኛ እንሁን አንድ ላይ በቃ እስኪ እንየው፣ እንደውል ወይንም የምንሄድበት ቦታ ካለ ሄደን እንጠይቅ። እርግጠኛ እንሁን። ሰው ደውሎ ስለነገረሽ ብቻ አያገባኝ። ኧረ አላገባሽ ሁሉ ለምትጨረጨር ያለሽ እኮ ይቅርታ። በቃ ስለተጨረጨርኩ ልክ አይደለም ማለት ነው። ሌላ ነገር ነው አይደለም የምታስቡት እናንተ። ተው በቃ ጽጌ አታብሰጭ። ይቅርታ ዳኒ ሴት ቤት ይግባ፣ ወንድ ቤት ይግባ፣ አየር ላይ ይውጣ፣ ባህር ላይ ይውጣ፣ ክለብ ይውጣ፣ መንገድ ላይ ይውጣ፣ ጎዳና ይውጣ፣ ኃላፊነቱን ከዚህ በኋላ አንተ ለምታስተው ፋሚሊዎች ጋር አንተ አውራ። አያገባኝም። ምን በቃ እሺ፣ ካላገባሽ እኛ እናወራዋለን። በቃ ተረጋጊ። አልረጋጋም። በቃ እኔ ከዚህ በኋላ ስለሱ እንዳታነሱ አልፈልግም። አያገባሽማ። አዎ አያገባኝም። ኦኬ ይሄክ ነው ጭራሽ ምን አድርገው ይሄክ ነው እንደተመቸው ሰው ምንም እንዳልተፈጠረ ይወጣ ውጣ በቃ ችግር የለም። ሄዱ። አያገባንም አላልሽኝም? በቃ አያገባኝም። እኔ ከዚህ በኋላ ስለ ዳኒ አይመለከተኝም። አንቺ ደግሞ የልጅ ለቅሶ መልሶ መላልሶ አንዴ እዚህ ጋር ውጣልን አልሽው ሲሄደው ይሄግረው እኮ አይደለም። ኦኬ እሺ በቃ ኤኒዌይስ በቃ ችግር የለም። ሄዱ ችግር የለም። እንዴት ነው የሚያደርገሽ? ይሳቅ ሌላ ነገር አነጋገር። በቃ ሂዱ፣ ከፈለጋችሁ ሂዱ። ስለ ዳኒ አይመለከተኝም አላችሁ አይደለ? ኦኬ ሂዱ። እኛ እኮ አይመለከተንም ማለት ጆሮ ላይ አቃጨለችብኝ። እንዴት ነው የምትጮሂው? እኔ አይሰማም በመጮህ ነው እንዴ? እኔ አይሰማኝም። አለማማታቴ እኔ ሆኜ እኮ መቼኛ ላይ ለተኛ ተረጋግጫለሽ። ይሳቅ አሁን ለምንድን ነው ሌላ ነገር እንድንነጋገር የምታደርገው? ምንድነው መመታታት ድረስ የሚያደርሰው? በቃ እናንተ አይመለከታችሁ ማለት ነው። እኔም አይመለከተኝም ስለ ዳኒ። በቃ ሌላ ነገር ዳኒ እንዴ ጡጦ ማጠባው ልጅ ነኝ አለሽ። ተረጋጊ። ያልሻል ጤነኛ ልጅ አይደለም እኮ ይሳቅ ተወኝ። ነገር ተው በቃ ይሳቅ ተወኝ። ተረጋጊ። ታዲያ እንዴ ነው ለተረጋጊ የምትለኝ? በቃ በዚህ ልክ ነው ማውራት የምፈልገው የምችለው። በቃ እንጂ ምን አይነት ነገር ነው? በእናትህ
ነገ ይምጣና አውርተን በቃ ስለዚህ ጉዳይ አታውሩኝ። በቃ አብርሃም ሂድ፣ በቃ ችግር የለውም። አያገባኝም። እኔ አይታካ እኛ በራሳችን መንገድ ነገሩ ፊክስ እናደርጋለን። መደወልም ካለብን ደውለን እንጠይቀዋለን። ሲጀመር ምንም እንዳልተ ልትወጣ ነው። አረ ሜሪ በእግዚአብሔር ፍቅር ነው ልትወጣ አንተም ልትወጣ ነው። ለምን በረጅም ገመድ አስረሽው ልክ ሲርቅ እንዲህ ራስሽ አትኩትሽም? እንደዛ ታርጉት አይሻልም? በቃ እኔ በራሴ መንገድ ኦኬ ይሄድክ። ስለዚህ አይመለከታችሁም ማለት ነው። ኧረ ሜሪ እኔ ምን ላድርግሽ ከዚህ በላይ እስቲ በተረጋጋ መንፈስ እንቀመጥና እናውራ። ይሄ እኮ እራሱ ንቀት ነው። አንድ ጊዜ ወይኔ ኧረ ምግብ አልበላሁም እርቦኛል በመድኃኒዓለም። ወይኔ ድግስ የዋለ ሰው አለ እንዴ? እሺ ምን ይኸው ቁጭ አዳምጠኛ። እሺ አንድ ሰው እንዳያቋርጠኝ አንድ ነገር ልንገርህ። አንድ ምሳሌ ብቻ ልስጥ። እሺ ከዚህ በኋላ ይሄ አንተ ኃላፊነት ወስደሃል። ዳኒ ባለፈው ተናግሯል። የተናገረው ነገር ታውቃለህ። እናንተ ጓደኞቼ እንጂ ወላጆቼ አይደላችሁም ብሏል። ስለዚህ ዳኒ ባህር ላይ ወጣ፣ ክለብ ወጣ፣ ሴት ቤት ገባ፣ ከሴት ወጣ፣ አለሙ ጋር ሄደ፣ ገበየው ጋር ሄደ። የኛ ጉዳይ አይደለም። ማን ነው አለሙ? ይሳቅ ነው ምሳሌ እንዴ? በገዛ ምሳሌ ዲዌቲንግ ገባ እኮ በጣም ይሳቅ። አንዴ ላውራ ይኸውልህ እኔ ምሳሌ ነው የሰጠሁት። አለሙ ጋር ሀሳቤ ምን መሰለህ? አሁን እዚህ ጋር እኛ አዲስ አበባ ቢሆን ይሄን ያህል አንጨነቅም። አዲስ አበባ ቢሆን ስለማንጨነቅ ነገሩ ላይ ግላታሉ ጽጌ ብቻ አታሉ እኮ ቆይ እሺ፣ ጽጌ ቅናት ነው ያንጨረጨረሽ አይደል? የምን ቅናት አስባችሁ ነው? አብረሽ ነኝ ልጅ ይሳቅ እንዴ ተራጋሪ ልጅ ታዝሮ ምናምን ጥጦ የሚጠጣ ህንፃ ልጅ አስመሰልሽው። ይሳቅ እንዴ የራስህ ጉዳይ እንዴ መረባበሽ ነው እንደሚገርም የራስህ ጉዳይ። ገደል ግቢ። ኧረ በእናትህ እጁ አለበት። ገባን አሁን አይገርምም? እጁ አለበት። ሁለታችሁ የምታውቁት ነገር አለ። ሲቀጥል ደግሞ እኔ እንደምንጨረጨር አታስብሽ። አያገባኝም ስለሱ። እናንተ ካልተመለከታችሁ ስለሱ እኔም ስለሱ አይመለከተኝም። እንዴ በጉልበት ታስባለህ እንዴ? ታዩ ስለምን ጉልበት ምንድነው? አልረጋጋም። ሌላ ነገር አታስመስለው አብርሃም። እኔ ልክ ስቃችሁ ቀንቼ ምናምን አታስመስል። ለምን ነው የምትስቁበት? አሁን ይሳቅ ስቆብናል። ገደል ግቡ ብሏል። ለምን ነው ገደል ግቡ የሚለን? ኦ በጣም ጥሩ አልገባኝም። በጣም ጥሩ እሺ ገደል ግቡ። እኛን ገደል ግቡ። ይሳቅ እኛን ገደል ሻወር መውሰድ እፈልጋለሁ። ሻወር ልወስድ ነው። ይሳቅ አይመለከተንም እኮ ስለማይመለከተን ነገር እኛ ስለራሱ ስለሱ ይሹ ተቀየረ ያሾፍብናል። ገደል ግቡ ይላል። እሺ ይቅርታ በቃ ገደል ግቡ ማለት ነው። እሺ ይቅርታ በቃ እሺ ይቅርታ። ለምን ነው ይቅርታ ትበለን አብርሃም? እሺ ምን ይኸውልህ አንድ ነገር ልንገርህ። ልንገርህ ለምን ይሰራቻል? ማንም ሰው ክብሬ እንዲነካኝ አልፈልግም። በቃ ለምን ይናገረናል? ለምን ገደል ግቡ? ይሄ እኮ የጋራ ጉዳይ ስለሆነ ነው። እናንተ ያገባችሁ ነገር ማለት ነው። እኔ ቅናት አንጨርጭሮ ከልጁ ፍቅር ይዞ ምናምን የሚመስላችሁ አይደለ? ግን አብረን የወጣነው ሁላችንም አይደለ? አብረን ተያይዘን እስከወጣን ድረስ አብረን ተያይዘን መግባት አለብን እንጂ ሌላ ነገር ለምን ታስመስሉታላችሁ? ለምን ሌላ ነገር አስያስረዳኝ። ጽጌ ብቻ ነው ስለዳሪ ይመለከታል። ሁላችንም ነው የጋራ ሲሆን ረጋ ተብሎ ተነጋግረን ምንድን ነው ያልከኝ? ግን አንተ ምን አልኩሽ? ክለብ ታየሽው? ለምንድን ነው ማትሄጂው? ለምን ቆይ ምንድን ነው ከልጁ ጋር ምንድን ነው እንዳሰባችሁት? ሌላ ነገር ያለኝ ነው እንደሚመስላችሁ? እሺ ምንም የለሽም በቃ። አዎ ምንም የለኝም እኮ ምንም የለሽም። ይሄ ነገር ደግሞ እንድትረዳው እፈልጋለሁ። ምንም የለኝም። እሺ ምንም አላንጨረጨረ። ተረጋጊ በቃ ምንም አላንጨረጨረ። አንተ ለምንድን ነው የኛ ስሜት ያልተሰማ? የምታውቀው ነገር ስላለ ነው በቃ። እንዴ አንተ አዲስ አበባ አይደለም ዳን ያለው ሌላ ቦታ እኮ ቢሆን ችግር የለውም። ሴት ጋር ሴት ዝም ትሉታላችሁ? ሴት ጋር እኮ ነው ሄደው። ኧረ ተው በእግዚአብሔር አዲስ አበባ ቢሆን ምንም ማለት አይደለም። አብርሃም ሴት ጋር ነው ሄደው እያልኩ ነው እኮ። ሴት ጋር እርግጠኛ አይደለም አይደለ? ስለዚህ እርግጠኛ ስንሆን እናወራበታለን። አለቀ። ሴት ጋር ነው ሄደው እኮ። ይሄ ልጅ እኮ ህፃን ልጅ አይደለም አይደለ? ሴትም ጋር ሂድ ወንድም ጋር ሂድ ምንም ጋር ሂድ፣ ግን ህፃን ልጅ አይደለም። ነገ ከነገ ወዲያ ተመልሶ ይመጣል አይደል? ግን አንቺ በዚህ ልክ ለምን እንደዚህ ትሆኛለሽ? አያገባኝም ትያለሽ። አንዴ ደግሞ የት ሄዳ? ኧረ ጠጌ ግራ እያጋባኝ። ሴት ጋር መሄድ እኮ ነው ግራ የገባኝ አብርሃም። እሺ እኔ ደግሞ ማለት ነው እግዚአብሔር ነው የምልሽ እርቦኛል። መድኃኒዓለም ነው ቁርስ ነው። ሴት ጋር መሄዱ ምንም ችግር የለውም። ቤትም ቤት ችግር የለም። ቁርስ እንብላ እንዴ? ቁርስ ማለት ነው ምሳም ማለት ነው። እሺ ራት እንኳን እንብላሽ። ተወኝ በቃ እንብላ። አልወጣም። ምግብ እንብላ እንዴ? አልወጣም በቃ አልወጣም። አውሽ ችግር የለውም። እኔ አረጋግጣለሁ እኮ ነው እና ምግብ አልወጣም። ተወኝ በቃ ይዘጋጅ። እስከዛች እኔ አረጋግጣለሁ። ችግር የለውም። እሺ እኛ ምግብ እንብላ። ግን አብሽ የምታውቀው ነገር እንዳለ ውስጥ እየነገረኝ ነው። ኧረ በስመ አብ ወልድ ኧረ ጠጥ ሜሪ በእግዚአብሔር ነው። እግዚአብሔር እንዴ ምን ማለት ነው? ምን ሆነሻል? ምን ሆናል?